አስገቡለት ከዚህ ላይ ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለሳቸው ጥላ ከለላ የሚሆን የህግ አካል ነውና በዛ ላይ የሚደርስባቸው ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው እሱን። ጨረስክ ልናገር? ሰዎች ብዙ ስለነበሩ ነው ገብቻለሁ። ቴንኪው። እሺ ቴንኪው። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ በጣም ይቅርታ ጠይቃለሁ። እሱም ሄደን እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎድተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማ እኮት ግን አነጋገረችው። እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩት። አክሱም ሆናን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተጎድተሃል በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አንሷሶችና ቅልቦን እሺ እናቴ ይቅርታ። ምንም አስበል ምንም ችግር እጠብቅሃለሁ። ነገሩ እሺ ነገሩ አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ ማለት እሷን ታውቂያለሽ። አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ሁሉ ልጅ ወልዶ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተው ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ አንቺ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳየዋት አጠገቤ እንዳትደርሳለች። የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀው። እኔ አላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈሮል ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለም። አዲስ አበባ ቤቷን ማላውቀው ሚኪ ያውቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። የሁሉ ስታርግ ተመልሳ መጣች እኮ አልኩህ። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰው እየደወለ ነገረኝ። እግዚአብሔር ይስጠው። አላውቅም። ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አድርጋ ማህሌት የወንዶቿም ቁጥር ሰታናለች። ኤምባሲ ነው የምኖረው ብላኛለች። ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድነው እንደዚህ ማለት? ውጭ ወስዳችኋለሁ ብላ የኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶች ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀው። እዚህ የጣለቻቸው አምጥተው ወስዳቸዋለሁ ብላ መሰለኝ። ወደ እኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። እንዴ ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻ ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሴጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ?
አይኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ ማነው ያቀኛል? ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳምታመጧት አለች እኮ እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ላኢላሀ ኢለላህ ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረ የበሉትን ወይ የት እንዳለ ያው ቆይ ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ የሄዳችሁ የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽዬና ቱሪ የሚሏት ያቺ ሀቢባም የሚሏት ማስታወቂያ የሚሰሩት እነሱ፣ ውሽዬም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታልሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዟቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ይውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል። እኔ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ለማውጣት ነው? ንዴት ማውጣት አትበል። የሰራችሁ ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሪ እኔ እናገር ይህን ታደርጋለች ብያሷል። የምን ንዴት ነው? ንዴትማ ማወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይህ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ የተማርካ እናቱ ግድ የለም ወደኝ እኮ ቀብራኛለች። ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናት የለኝም እኮ ነው የምትለው እናት እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛም ይሆን ነበረ እና በዚህ አጋጣሚ ያው ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሄደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነበረች የተከራየችው አላውቅም። እናት የታ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ማህሌት ከሚኪ ጋር ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደለ እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደለ እንዴ? በቲክቶክ አንተን የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮዬ ይሰማል፣ አይኔ ያያል። አየኋታ አጭር መሆኗን እዛ ነው ያየኋት። ያቺ ውሽዬ ናት ውር የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት። እንዲህ ነው የምትሰጠኝ ጊፍቴር ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች እና ስለ እሷ የሚያውቁት ነገር አለ አብረው ግንኙነት ከማህሌት ጋር ስለ ውሼ የምትባለው አላውቅም። የቶኝ በዚህ ነው እንደናንተ አይቸኩኑ ልናገር የመጣሁት። ለእኔ ማን ነገረኝና? ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናት አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እሱን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከማህሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሱ ገንዘብ የተላከው
እኛ ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቅ ምን አላት ቪዲዮ ሰርተን ነው እሱ ዩቲዩብ እየቀረጸ ነው አላ መረቃችሁት የስ ከተሰጣችሁ አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለማረቁ እንዴ እኛ ብር ስጠን አላለም መረቅ ነው ለሰው የሚያደርግ ወርቅ አይሆን ያለው በቃ ምርቃቱ አለ እኛ ስጠን ችግረኛንም አላለም ይሄ ምላስ ይታጠፋል ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ ከዛ ያንን ቪዲዮ አሁን 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብር ሰጣቸው ማለት ነው አሁን ተግባባን ፍራውልን የሚያውቁት በሚዲያ ነው ከዛ ለሰው ወርቅ ያድርግ ምናምን ብለው ደው አድርገው ቪዲዮ ፖስተቱ ቲክቶክ ላይ ፍራውል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል እንደዚህ ነው የተፈጠረው አይደል እንሳ ብቻ አይደለም ለአራት ሰው 50 ለሰው ያው የሰራችው ቪዲዮ ከሌለ ለሶስት ሰው 50 ሰጥ ብሎ 20 ብር ሰጠ 20 ሺህ ብር ወይ ጉድ ይኸውልህ ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ ዓመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀትማ ያለፈው ዓመት ጥምቀት እንደው እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፈርዖን ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቁም፣ ግን በረካ ይሆን ብለን መረቅ። እንደገና ደግሞ ይኸውልህ ልጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማሰለክ እንዳይሆን ያላችሁ አዳምጡኝ ያለውን ጠይቁኝ እኔ አልጨነቅም ምን ያልም እያለ ለምን ይጨነቃለሁ ቆይ እናቴ ሚኪ ፈርዖን ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ ማን ነው ሚኪ ፈርዖን ሚኪ ከእርሱ ጋር እንደሚተዋወቅ በምን አወቀ እኛ መርቀን እኮ ነው ለሚኪ ታውቀዋለሁ መርቀን ለሚኪ እንዴት ሊልክለት እኔ የምልዎት ከእርሶ ከሚኪ ጋር እንደሚተዋወቁ ፈርዖን እንዴት አወቀ? ከሚኪ ጋር እኮ እንተዋወቅም። አንተ ልጅ እያዳመጥከኝ ነው ልጄ? መቼም አይ እርሶ ፈርዖን ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፈርዖን በምን አወቀ? እና ለእሱ አማካኝነት ገንዘቡን ይደርሶት አለ። በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ እንግዲህ መርቀን ነው እኛ ሰጠን እንዳለን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ይደርሶት ቻለ ብዬ ነው። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅን እድሜ እንዲኖረው ብለን ደግሞ ሁለተኛ መረቅ ነው ይህ ነው ነገሩ። እስከ ዳር የምጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላቸዋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪዩ የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ ማዘር? የት አግኝቻት በምን
ንገረኝ እስኪ ልጄ በምን የት አግኝቻት እዚህ ሆና ቤት የለናት ያታሰው የምትለው የት አግኝቻት ነው የምጠይቃት ልጄ የት አግኝቻት ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት ማን ነግሮኝ የት አግኝቻት እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ ይሄ እኮ ታክቲክ ይሄ እኮ ይኸውልህ ቀልድ እንዳይመስልህ ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም ጠቅላላ አረጋቷ ነው ልጃቸው መከራቸው አይተው የቀበሩት ሲሞት ኮፍያ ጥቁር አድርገው መጡ እናንተ ማትረቡ ልጄን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞቹ እንደዚህ ነው ያደርጉት እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ ልጆች የሰው ሀቅ መልሱ ያዟት አብረው ያዙ እነዚህ እያንኮውን የሚያጨበረበሩት እየተደጋግኩ ጎፍ እየተመሰጣጠሩ እኛ እኮ ብዙ ዘመን አልፈን እንደዚህ ደርሰናል ምን ነው የኮ ይታጠፋል የፉከራ አይደለም የኔ ማን ልጅ እያሉ እዚህ ጋር ደረሱ ፉከራ ያስፈልግ ይልቅ የሚያውቀው ካለ ያውጣ ወይ ራሱ ያውጣ ወይ የሚያውቀው ካለ ያጋለጥ እንዴት ሄደች ክንፍ አውጥታ ነው ሄደችው በራ ነው ሄደችው ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስፈላጊ ፍርድ ነው ይሄ ነገር መሲ የምጠይቂው ነገር አለ መሰለኝ እንደምጠይቅ ብለሽ ነበር መሲ ብርክስተንስ እሺ እኔ አመሰግናለሁ ማዘር ደህና ዋሉ እግዚአብሔር ይመስገን ልጄ ደህና ነሽ ደህና ነኝ እግዚአብሔር ይመስገን መብረቁ እኔ ይሰማል ማዘር ኔትወርክ ነው መሰለኝ ያዛቸው እሰማለሁ ያው ትሰሚያለሽ ከዲ እኔ ብዙ ነገር አልጠይቆትም ያው የወለደ ያውቀዋል ብለዋልና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው ይሄን አውቃለሁ ማዘርና አይዞት መብርሃን ነጻ ታውጣው ትርሱንም እና የኔ ሁለት ጥያቄ ብቻ ግራ ይገቡኝ ስላሉ እነሱን ልጠይቆት ነው እሺ ሁለት ጥያቄዎች እሱንም ቀለል ያለ ጥያቄ ልጠይቆት ሚኪ እርሶ በአካል አላውቀውም ብለዋልና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ እዛ ሄዶ ልጆች አይተውታል ብለዋልና እዛ ሚኪ እሱስ ያለሽማ መሰለሽ አገኛኝሻለሁ ያው ያየችው ያው ንገሪያት ንገሪ እውነቱን ንገሪ እውነት እግዚአብሔር ይወዳል ንገሪ አይ እውነት ነው የምናዘርናን ብሎ ነገር የለም እንዴት ነሽ ችግር የለም እኔ ጥያቄ ብቻ እንጠይቅሽ ሚኪን በአካል አግኝተሽው ታውቂያለሽ የት ነበር ያገኘሽው መቼ ጥምቀት ዋዜማ አዲስ አበባ ነው ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሹ ጋር ዋዜማ ከዛ በፊት ዋዜማ ነው እሷ ሄደችው ግን የጥምቀት ዋዜማና የጥምቀት የዕለት ሚኪ ቀጥታ ከነ ሊያሹ ጋር ላይ ጎንደር በዛ አካባቢ እሺ ያገኘሽው እዛው መሀሌት ቤት ነበረ የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች እዚህ ቤት መሀሌት እኔ ቤት እሺ አሟት እኔ ጋር ነበረች ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን ልጄ ሲሄድ ሚኪ ነበረ ቤት አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ ልጅ ሰራተኛዋ እሺ ከዛ ማነው ምናምን እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ ከዛ እኔም ስወጣ ፊት ይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ አላውቀውም ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ ከዛ በፊት ካላወቅሽው ሚኪ መሀሌት ቤት ስታገኝ እንዴት አወቅሽው ይሰማሻል ይሰማኛል ሚኪ ከዛ በፊት ሚኪ ፊት አውራሪ ሆን ሚኪ ማንንም ሳላውቅ ኦኬ ሚኪ ፊት አውራሪ ነኝ አለሽ እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣው ተገናኘን ሰላም አለኝ ሚኪ ፊት አውራሪ ይባላል አለኝ ከዛ አላውቀውም ከዛ አይ አታውቂኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት ከዛ ሄደ እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ
ይቅርታ አላውቅም አልኩት። እንደገና ሚኪ ነኝ አለ። አላውቅም አልኩኝ። ከዛን የፍራኦል መልእክተኛ ነኝ አለኝ። ከዛን ሰላም አለ። ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መጥቶ ነበር። ቡና አፍልቼ ፍራኦል ላይ አይተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በእኔ ቲክቶክ ላይ ነው የፈሰትኩት እንዲሁ ነው። ከዛን የፈሰትኩትን ከዛ ማሂን ማታ ላይ አሳየዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች። እንዲሁም ያስቃል። ተወራሪ ና የሆነ ነገር የምታወራ ነገር አለ። የሆነ ራውልዬ ነው ፍራኦል አይደለም የምትለው ራውልዬ ነው የምትለው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ ለሱ ለፍራኦል ነው የላከው። ለፍራኦል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂላኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በ3ኛ ቀን ነው በ4ኛ ቀን ነው 20 ሺህ ብር ሄደ። ሰዎቹ እንዲሁም እኔ የበላው መስሏቸዋል ሰዎቹ። ኦኬ ሚኪ ኦኬ ቀጥይ። ግራ የገባኝ ነገር እዚህ ጋር አንቺ ጥያቄ እሺ እና አንቺ በሰዓቱም እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ታዋቂ ማሳስ ብር እንትን ቤት ስልኩን ዝጉት። አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላችሁ። እየሰሙ ነው፣ ላይፍ እየተከታተሉ ይሄት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ ማህሌት ናት የነገረችኝ። ሰዎቹን ቪዲዮ ይሰራሉ። ቆይ ማሪ ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። ለምን ይተኛልሽ? ሚኪ እንደ ብሎኛል ብለሽ ነገርኩ። ደወለችልኝ ማሂላኔ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነው። ሚኪ አይደለም። ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ። ይሄን ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ላይ ስናወራ ነበር ቮይስ የተላላክን። ሚኪ ላይ ነገርኛ ራሽኝ ምን እኮ ታዲያ እንዴት ነው አስተካኪ ነገር እዚህ ላይ እንዳይወናበድ? ለምንድን ነው የሚወናበድም? ለምን አይወናበድም? ትክክል ተናገሪ። እናንተ ነፃ እንድትወጡ ነው። አሁን እኮ እናንተ ምንም ከዚህ ነገር ላይ የላችሁ፣ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ቅድም እዚህ ያስኳቸዋል። አንቺ ለእኔ ሚኪ ነው 50 ብር ይሰጣችኋል ብለዋል። ጠብቆ ያልሽን አንቺ ነሽ። ማለት ናት ያለሽ ሚኪ ነው ያለችሽ። ማለት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው ብላ ታዲያ ማለት ናት ሚኪ ነው ብላ ተቀባጥሪ። እውነቱን ተናገሪ። ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ንጉስ ሰቅሎ ማውራት አይቆጧት። እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር። ግድ የለም ማህሌት ከሆነች ማህሌት ናት። ለእኛ ግን ሚኪ ነው ያለኝ ነው ያለችው። ስንጠብቀው የዋልነው ማህሌት ከሆነች ማህሌት በይ። እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንድ የኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቹ ምክንያት ነው የመጣችው ወደዚህ። ቤት ነው የመጣችው።
3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም፣ ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል በዛ ቪዲዮ ላይ። አዳምጠኛ እንዴ አዳምጠኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማለት አንታወቅም የሚል ነገር ስላመጡ ነው። ታትፈሩ ሳትደነግጡ የምታውቁትን ነገር ንገሩን። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር ቆየች። አሁን ዛሬ በማርያም ሁላችንም እያወራን ነው እና የምንጠይቀዎቹ ጥያቄ ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኝ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩ ጥምቀት ላይ አይደለ? ዘንድሮ ያሁን ስለዚህ የዘንድሮ ጥምቀት ነው ማለት ያሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው ምታወሪ? ዘንድሮ ነው ዘንድሮ ነው። ጥምቀት ደግሞ ከሆነ ሚኪና ፍራውን የዘንድሮ ጥምቀት ላይ አይነጋገሩም። የምን ይዘን ያምና ነው እንጂ አላውቅም። ይኸውላችሁ እንግዲህ የማውቀው ነገርኩሽ። ይኸውልሽ እሷን ታያት። እኔ የማውቀው ነገር ህዝቡም ሊረዳበት በሚችለው ጥያቄ ላይ ብናተኩር መሆን የተሻለ በቃ ይሻላል። የመሲ ጥያቄ ነጥብ አለው። ምክንያቱም አንድ ነገር ለምን መሰለህ ጃባዬ ከተናገሩት ነጥቦች ላይ የያዝኩትን ጥያቄ ነው የጠየቁት። ልክ ነሽ። ያለው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ እኮ ዘንድሮ ቆይ ልንገሮት፣ ይኸውልዎት አሁን እርስዎ ይገባሉ። ቀጥለው እሷ ትናገርና ተዋት። እሷ የመሰላትን ትናገር፣ ምንም ችግር የለውም። በቃ ምንም ችግር የለውም። እሷ የመሰላትን ትናገርና ከዛ እርስዎ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ። እሷ የመሰላትን ትናገር። ተናገሪ አንቺ፣ ጠይቂያት መስይ። እሺ፣ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው? አዎ ራሱ ሚኪ ነው። እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘር ጋር መጥቶ ያውቃል? ሚኪ ማዘርን አግኝቷችሁ ያውቃል? ማዘርን በአካል ማሄ ቤት ከማዘር ጋር ሚኪ ተገናኝቶ ያውቃል? አያውቅም። እኔ እኮ ጎንደር አይደለሁም እዚህ ነኝ። እዚህ እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማካውንት ነው ሚኪ ያስገባው። ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ልጅ በረካ ይሆንሽ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ መረቅነው ስጠንም አላለውም። ከሰጠን ግን በረካ ይሆን አልኩኝ። መልሰን መረቅ ነው። እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? ሄደች አሉ ሰረቀች አሉ ሄደች አሉ አትደውልልኝም። እዚህ ሆነም እንኳን አትደውልልኝም። ቤት እንደተሰዩ ብላ የለ እንዴ አትደውልልኝም። ምን ሆነሽ ነው? ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት። ምን በምን አባቷ ቤት አለ?
10 ሳንቲም የላትም። ያ ሁሉ ወሬት ከታው ነው ወይስ ንገረኝ። የላትም፣ ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበር ለፍተው አሽጠዋለች። ድሮ ተሽጠዋል። እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው፣ ከ3 ወር በፊት ምናምን እንደዛ ነው። ልጆቹ እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ የማትደውሉልኝ? ደህና ናችሁ? ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደው ከተገኘች አትክደው። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ምን አውቃለሁ። አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንደዛ ዱባይ። እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ይትኖር ይሄን አላውቅም። እነሱ ራሳቸው ሄደችበት እኮ ያውቃሉ ነው ያውቁም። እንግዲህ ለሚከክ ይሆናል በእነዚህ ቤት ሐሪባለ ዛሬ የሚባለው ያውቁ ይሆናል። ክንፍ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገጠሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክ ማልከ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ ጧባ ካለ በኋላ ነው ያደረስኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘሩን ጠይቃቸው። ኦኬ አንዴ ለኔ ትስጡኝና ለሌሎች ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። ማህሌት 7 ሚሊዮን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ። ሌላኛው ደግሞ እኔ ከእናንተ አይተውታል። ኦኬ ሌላኛው ደግሞ ሲራ የላከው 50 ሺህ ብር እንደነበረና ነገር ግን እናንተ ጋር 20 ሺህ ብር እንደሚደርስ መጀመሪያ 50 ሺህ ብር ይልክላችኋል ሲራ ያለው ሚኪ ነው ወይስ ማህሌት ነው የሚለው ቃል በቃል ነው የፈለግነው። ይኸውልህ እኔ ልንገርህ እንድታውቅ እኮ ነው። እዚህ ቤዶ በርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ይኸው አጠገብ ያለች እኔ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላለውም። መረቅ ነው ለሰው ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በ3ኛው ቀን ደውሎ በስልክ ደውሎ ምን እንደሰጠው አላውቅም። ከዚህ በፊት ብያለሁ። መብረቁ ያውልቅ ማዘር እኮ እንትን መብረቁ ያውልቅ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ፣ ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ለምሳሌ ሲራ እንደሚተዋወቁ ግልጽ እኮ ነው እዚህ ጋር። አሁን እዚህ ከማዘር የተረፈ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣቸው ነው የተናገሩ። ምናልባት አሁን ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም እዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ ጠይቀዋለን የላከው 50 ሺህ ብር ነው ወይስ አይደለም? እነ ማዘርን እንዴት አወቃቸው? ማይን እንዴት አወቃት ብለን ፊራን ጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን
አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው። አሁን ያለው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪዎች ማዘር እኔ አላውቃቸውም። በሚሚኪም ራሱ በ20,000 ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጀልም ስለማላውቃቸው። እኔ ባቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገኛችኋችሁ፣ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ያው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጀልም። ይሄ ማለት አላውቃቸው እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ቶኝ ልቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኙ? ኑሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔ ምናት ሆኜ ነው እግሬ ላይ መታልቅሳ ልጆች ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅብ የሰጠኋቸው ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘገር ምን እጠይቃለሁ እንዴ? የባላቀው ታዲያ ቀላል አይደለም። አይ ማዘርዬ ያለ ጠይቀኝ ልጄ፣ ያለ ጠይቀኝ። የማላውቀው ልናገር ለሰዎች አላህ ይስጥዎት አክብሮ መምጣቱ ራሱን እድሜ ይስጥዎት ነው የምለው እኔ። ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። ጥያቄ ከሌለሽ ማለት ደዋወል መጨረሻ ስልኳን እስካጠፋኝ ድረስ ማነው ጋር በምን ነው የምደዋወለው? አሁን ይኸውልህ